ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስስ የሚለውን በተመለከተ ሌሰን 1ን አይተናል። እንዲህ ሌሰን 1 ላይ ያየነው ስለ ፖፑሌሽን ኢኮሎጂ ነው። በዛሬው ሌሰናችን የምናየው ደግሞ ሌሰን 2 ስቴዲንግ ፖፑሌሽን ዩዚንግ ኳድራት ሜትድ የሚለውን ይሆናል። እንዲህ ወደዛ በቀጥታ ከማለፋችን በፊት እንዲህ ሁልጊዜ አደራ የምንላችሁ የአካዳሚያችን ዓላማ ትምህርት በመምህራን እጥረት፣ የግብዓት እጥረት እንደዚሁም ከርቀት ቦታ ላይ ላሉ ተማሪዎች በእኩል መልክ ተደራሽ ሆኖ እኩል ተወዳዳሪ እንዲሆኑ ለማድረግ ነው። ይህንንም ለማድረግ እንግዲህ ይሄ ትምህርቱ ሊደርሳቸው ይገባል። ይህ ትምህርት እንዲደርሳቸው ሼር፣ ላይክ እና ሰብስክራይብ በማድረግ የድርሻችሁን እንድትወጡ አደራ ጭምር እንጠይቃለን። እንግዲህ ከዚህ በመቀጠል ወደ ዛሬው ሌሰን ከመግባታችን በፊት ባለፈው ያየነውን ሌሰን 1 ላይ ስለ ፖፑሌሽን ኢኮሎጂ ነው ያየነው። እንግዲህ ፖፑሌሽን ኢኮሎጂ ምን ማለት እንደሆነ አይተናል። ፖፑሌሽን ኢኮሎጂ ማለት ስለ ማንኛውም ህያዋን በአንድ አካባቢ የሚኖሩ ህያዋን እርስ በርሳቸው የሚያደርጉትን መስተጋብርና ኢንተራክሽን እንደዚሁም ከአካባቢያቸው ጋር የሚያደርጉትን ሁለንተናዊ እንቅስቃሴና መስተጋብር በዘርዝሮ የሚያስረዳ የስነ ህይወት ትምህርት ዘርፍ ነው። እንዲህ በተመለከተ ምድራችን የተለያዩ ህያዋንን አቅፋ የያዘች ፕላኔት ናት። በዚህ ውስጥ ያሉት ህያዋን ደግሞ የየራሳቸው ባህሪያት፣ የየራሳቸው መኖሪያ ስፍራ፣ የአኗኗር ዘይቤ ያላቸው ናቸው። ስለነኚህ ያጠናል ማለት ነው ፖፑሌሽን ኢኮሎጂ። እንግዲህ ምድራችን ያቀፈቻቸው ብዙ የተለያዩ እስካሁን ያወቅናቸውም ያላወቅናቸውም ሊኖሩ ይችላሉ። እነኛን በሙሉ ስለነሱ አኗኗር እና ከአካባቢያቸው ጋር ያላቸው መስተጋብር የሚያጠና ትምህርት ነው። እንግዲህ ሌላ ያየነው ስለ ኢኮሎጂ ነው። ኢኮሎጂ የባዮሎጂ ወይንም የስነ ህይወት ትምህርት ዘርፍ አንደኛው ክፍል ሆኖ ይሄ ኢኮሎጂ የሚያጠናው ስለ ኦርጋኒዝሞች ወይንም ህያዋን እርስ በርሳቸው ስላላቸው ኢንተራክሽን ወይንም ያላቸውን ግንኙነትና እንደዚሁም ከአካባቢያቸው ጋራ ያላቸውን መስተጋብር የሚያጠና የስነ ህይወት ትምህርት ዘርፍ ነው ማለት ነው። እዛ በተጨማሪ ያየነው ሌቨል ኦፍ ኢኮሎጂካል ኦርጋናይዜሽን ነው። እንግዲህ በአንድ ኢኮሲስተም ውስጥ ወይንም ሃቢታት ውስጥ በምናይበት ጊዜ 3 ዋና ዋና ፋክተሮች እናያለን። መጀመሪያ በሁለት መክፈል እንችላለን፣ ባዮቲክ ፋክተር እና አባዮቲክ ፋክተር ብለን። ይሄ እንግዲህ ህይወት ያላቸው እና ህይወት የሌላቸው የከባቢው የዛ ሃቢታት ክፍል የሆኑ አካላት ማለት ነው። ህይወት ያላቸው እንደገና በ3 ይከፈላሉ። ልብ አድርጉ። እነኚህ ፕሮዲውሰርስ፣ ኮንሱመርስ እና ዲኮምፖዘርስ ተብለው በ3 ይከፈላሉ። እንደገና ይሄ አባዮቲክ ፋክተር የምንለው ደግሞ ይሄ ነን ሊቪንግ ፋክተሩ፣ እንደገና ኢደፊክ ፋክተር ይሄ የአፈርንና የአፈርን ሁኔታ የሚያሳይ ነው። ክላይሜቲክ ፋክተር ዌዘር ኮንዲሽን፣ የዝናብን፣ የቴምፕሬቸር እነኚህን ያካተተ ነው። እንግዲህ በዚህ መካከል እነኚህ የሌቨል ኦፍ ኦርጋናይዜሽን ኢኮሎጂካል ኦርጋናይዜሽን በምናይበት ጊዜ ከኢንዲቪጁዋል ይጨምራል። ኢንዲቪጁዋሎች ተሰባስበው ሴም ግሩፕ ኦፍ ሴም ስፒሺስ ኦፍ ሜምበርስ ኦፍ ሴም ስፒሺስ የሆኑ የአንድ ዝርያ የሆኑ ኦርጋኒዝሞች ፖፑሌሽን ፎርም ያደርጋሉ። የተለያዩ ፖፑሌሽን ደግሞ በዛ አካባቢ የሚኖሩ የተለያዩ ዝርያዎች ፖፑሌሽን ኮሚኒቲ፣ የዛን አካባቢ ኮሚኒቲ ይፈጥራል። ኮሚኒቲው ኢኮሲስተሙ ውስጥ የሚገኝ ነው። ኢኮሲስተም ይሄንን ሊቪንግ ኮምፖነንትን የያዘ ነው። እዛ በአጠቃላይ ኢኮሲስተማችን አጠቃላይ ህያዋንን በሙሉ አቅፎ የያዘው የምድራችን አካል ባዮስፌር ነው የምንለው። ይሄ ባዮስፌር ደግሞ የራሱ ባህሪያት ያሉት ክላይሜቲክ ፋክተር፣ ኢዳፊክ ፋክተር እንደዚሁም ባዮቲክ ፋክተር የተለያዩ
የተለያዩ ከአየር ሁኔታው ጋራ ከአካባቢው ጋራ ተያያዥነት ያላቸው የተለያዩ አዳፕቴሽኖች አሉ። እነኚህ ኢኮሲስተሙ በተለያየ ካታጎራይዝድ ይሆናል። እነኛ ላይ የምናገኘው ደግሞ ባዮም አለ። የተወሰነ ስፔሲፊክ የሆነ የራሱ የሆነ ባህሪያት ያለው የባዮቲክ የህያዋን ስብስብ የራሱ የሆነ የክላይሜቲክ ፋክተር ወተር ኮንሰንትሬሽን፣ ሶልት ኮንሰንትሬሽን፣ ሂዩሚዲቲ እነኚህን የመሳሰሉ ቴምፕሬቸር የመሳሰሉትን ያካተተ የተወሰነ ደግሞ ስፔሲፊክ ኤሪያ ባዮም የምንለውን ይይዛል ማለት ነው። ይህንን አይተናል። እንግዲህ ሌቨል ኦፍ ኦርጋናይዜሽን ኢኮሎጂካል ኦርጋናይዜሽን ኢንዲቪጁዋልስ፣ ፖፑሌሽን፣ ኮሚኒቲ፣ ኢኮሲስተም፣ ባዮስፌር ባዮምን ያካትታል ማለት ነው። ፖፑሌሽን ኢኮሎጂ በምንመጣበት ጊዜ እንግዲህ ፖፑሌሽን ኢኮሎጂ ስለ ፖፑሌሽን ኢንተራክሽን የእርስ በርስ ኢንተራክሽን እና ከኢንቫይሮንመንታቸው ጋር ያላቸውን መስተጋብር የሚያጠና ትምህርት ነው። ፖፑሌሽን ሌላ ያየነው ስለ ፖፑሌሽን ሳይዝ ነው። ፖፑሌሽን ሳይዝ እንግዲህ በአንድ አካባቢ የሚኖሩ ኦርጋኒዝሞችን ቁጥር ነው። ፖፑሌሽን ሳይዝ ማጥናት ለምን ያስፈልጋል ብትሉ የሚል ጥያቄ ብታነሱ ፖፑሌሽን ሳይዝ በአካባቢው ላይ አካባቢው ኬሪንግ ካፓሲቲ የሚባለው ነገር አለ። ሊያኖር የሚችለው አቅፎ ሊያኖር የሚችለው የኦርጋኒዝሞች ስብስብ አለ። ከዛ ከአቅሙ በላይ በሚሆንበት ጊዜ የሪሶርስ እጥረት ይከሰታል። የሪሶርስ እጥረት መከሰት ደግሞ በአጠቃላይ በዛ በሚኖሩት ኦርጋኒዝሞች ላይ ህልውና ላይ አደጋ አለው። ስለዚህ ፖፑሌሽን ዋና ወሳኝ ነገር ነው። በአንድ ኢኮሲስተም ውስጥ ያለ የፍላጎትና አቅርቦት የኦርጋኒዝሞችን ተመጣጣኝ ማድረግ የፖፑሌሽኑ እና የፕሮዳክቱ ተመጣጣኝነት አለው። ስለዚህ ነው ስለ ፖፑሌሽን በትኩረት መጠናት ያለበት። ይሄ በሰውም ላይ የሚሰራ ነገር ነው። እንግዲህ ፖፑሌሽን ሳይዝ በምንልበት ጊዜ በአንድ አካባቢ የሚኖሩ የኢንዲቪጁዋሎች በአጠቃላይ ቁጥር ማለት ነው። ይሄ ፖፑሌሽን ሳይዝ ደግሞ በአንድ አካባቢ የሚኖሩት ኤን ካፒታል ኤን ሪፕሬዘንትድ ይሆናል ማለት ነው። ይሄን አይተናል። ከዛ በመቀጠል ያየነው ሃው ቱ ስቴዲ ፖፑሌሽን ሳይዝ ነው። የቶታል ፖፑሌሽን ሳይዝን በእንዴት ማጥናት እንደምንችለው ያየነው። እንግዲህ ያንን በተመለከተ የተለያዩ መንገዶች እንዳሉ ይሄንን ለማጥናት የሚረዱ እነኛን አይተናል። በዛሬው እንግዲህ ስንመጣ ይሄንን በዝርዝር የምናይ ይሆናል ማለት ነው። የዛሬው ሌሰናችን ቀደም ሲል እንደነገርኳችሁ ሌሰን ቱ ስቴዲንግ ፖፑሌሽን ዩዚንግ ኳድሬት ሜትድ ነው። ሁለት ሜትዶች አሉ። እነኛን እንግዲህ በዝርዝር የምናይ ይሆናል ማለት ነው። ኳድሬት ኢዝ a square made from a stick and strings or by using a wood, plastic or metal square and placed on the ground to count organisms in each square. እንግዲህ ኳድሬት በምንልበት ጊዜ ምን ማለት ነው? ኳድሬት ማለት በሬክታንግል መልክ በእንጨት ወይ እንትን ብሎ ያንን ደግሞ በክር ወይም በሲባጎ ሊሆን ይችላል። እንደዚሁም የተለያዩ እንጨቶችን ሪብራብ ተወሰነ ተመጣጣኝ ርቀት ያላቸው የተለካ ርቀት ያለው እንጨት ሊሆን ይችላል፣ ፕላስቲክ ሊሆን ይችላል፣ ወይንም ከብረት እና ከሽቦ የተሰራም ሊሆን ይችላል። ይሄንን መሬት ላይ በማስቀመጥ በዛ ስኩዌር በእያንዳንዱ ስኩዌር ውስጥ ያሉ ኦርጋኒዝሞችን መቁጠር ነው። እንግዲህ መቁጠር ነው። ይሄንን ከቆጠርን በኋላ ይሄ የናሙና ጥናት ነው። ልብ አድርጉ። ብዙውን ጊዜ አጠቃላይ ኦርጋኒዝሞችን እያንዳንዱን ለመቁጠር አስቸጋሪ ነው። ይሄ በሚሆንበት ጊዜ የናሙና ቆጠራ ይደረግና ያንን ናሙና በማባዛት አጠቃላይ የፖፑሌሽኑን ብዛት መገመት ይቻላል ማለት ነው። እንግዲህ ኳድሬትም የናሙና ጥናት አይነት ነው ማለት ነው። ባለፈው ሌሰን እንግዲህ ኳድሬት ስዕሉ መጽሐፋችሁም ላይ ያለ ፊገሩን አይታችሁታል። ያ ነው ኳድሬት የምንለው። እንግዲህ ኳድሬት ሜቶድ is used to study immobile organisms such as plants and small slow moving organism። ይሄ ኳድሬት ሜቶድ የምንለው የሚያገለግለው እንቅስቃሴ የማያደርጉ ህያዋን ነገሮች በአንድ ቦታ ላይ አንድ ቦታ ወደ ሌላ ቦታ የማይንቀሳቀሱ ወይንም የሚንቀሳቀሱ እንኳን እንቅስቃሴያቸው በጣም ዘገምተኛ የሆነና
እንደዚህ ፈጣን ያልሆኑ ኦርጋኒዝሞችን ለመቁጠር ነው ማለት ነው የሚያገለግለው። እንግዲህ ኳድሬት ምን አይነት የናሙና የቆጠራ እንደሆነ አይተናል። ለምን እንደሚጠቅም አይተናል። እንግዲህ after setting a quadrate we count the number of individuals within the boundaries of a quadrate። እንግዲህ በምናጠናበት ጊዜ ይህን ተንቀሳቃሽ ያልሆኑ የእጽዋት አይነት ሊሆን ይችላል፣ ወይንም ቦታ በኃይል የማይንቀሳቀሱ ትናንሽ ህያዋንን ሌሎች ህያዋንን ሊሆን ይችላል። መጀመሪያ ኳድሬታችንን እናዘጋጃለን። ኳድሬቱን ካዘጋጀን በኋላ ኳድሬቱን እዛ የምንፈልገው ቦታ ላይ እናስቀምጣለን። ካስቀመጥን በኋላ በእያንዳንዱ ስኩዌር ውስጥ ያሉ ኦርጋኒዝሞችን እንቆጥራለን ማለት ነው። እንግዲህ ሬክታንግል መልክ ያለውን ስኩዌር ውስጥ ያሉትን ኦርጋኒዝሞች እንቆጥራለን። many quadrates are located randomly throughout the habitat at several locations to make sure that the recorded number are representatives of the overall habitats። እንግዲህ ይሄ ኳድሬታችንን በምናስቀምጥበት ጊዜ በጥንቃቄ ነው ማስቀመጥ ያለብን። በምናስቀምጥበት ጊዜ ደግሞ ለናሙና ቆጠራ የሚፈለጉትን አኒማሎች በሚያካትት መልኩ ነው። ዝም ብለ ደረቅ መሬት ላይ ወይንም የሳሳ መሬት ላይ ሳይሆን ሁሉንም ሊወክል ይችላል የምንለውን አማካኝ ይዘት ያለው ላይ ኳድራታችንን እንዘረጋለን። እዛ ውስጥ ከዘረጋን በኋላ በእያንዳንዱ ስኩዌር ውስጥ ያሉትን ኦርጋኒዝሞች በጥንቃቄ እንቆጥራለን ማለት ነው። The counted number from each quadrate can be used to estimate the population size and a population density within the entire habitat using the following formula። እንግዲህ ቁጥሩን ከቆጠርን በኋላ በእያንዳንዱ ኳድሬት ውስጥ ያለውን እንቆጥራለን። ይቅርታ እዚች ጋር የለችም፣ ኳድሬት ቲ ነው። እንግዲህ በእያንዳንዱ ስኩዌር ውስጥ ያሉትን ከቆጠረን በኋላ የአጠቃላይ የኦርጋኒዝሞቹን ወይንም የፖፑሌሽኑን ሳይዝ ነምበር ማወቅ እንችላለን ማለት ነው። በዛ ሀቢታት ወይንም በዛ ኢኮሲስተም ውስጥ ያሉት። ይሄንን ደግሞ ለማድረግ የራሱ የሆነ ፎርሙላ አለው። ፎርሙላው ጋር በምትመጡበት ጊዜ እዚህ ጋር የሚታየው ነው። ቶታል ፖፑሌሽን ሳይዝ ኢዝ ኢኳል ቱ ዚ ቶታል ስቴዲ ኤሪያ over the area of the quadrate። ይሄ ኳድሬት ኤሪያ በስሞል ሌተር ኤ፣ the total steady area በካፒታል ሌተር ኤ ሪፕሬዘንትድ ሆኗል። ታይምስ number of organisms per quadrate። በእያንዳንዷ በኳድሬቱ ውስጥ የተገኙት የኦርጋኒዝሞች ብዛት ደግሞ በስሞል ኤን ሪፕሬዘንትድ ሆኗል። ይሄ ፎርሙላው እዚህ ጋር እንደምታዩት N total population size is equal to total steady area over the area of the quadrate times number of organisms per quadrate ይሆናል ማለት ነው። በዚህ መልኩ ኤስቲሜት ማድረግ ወይንም መገመት ወይንም ፖፑሌሽን ሳይዝን ማወቅ ትችላላችሁ ማለት ነው። ወይንም የናሙና ግምታችሁን እና በመያዝ በተነጻጻሪነት አጠቃላይ የኦርጋኒዝሞቹን ብዛት ማወቅ ያስችላችኋል ማለት ነው። እሺ ተማሪዎች እንዲሁም ተከታታዮቻችን ይሁን እስካሁን ያየነውን ደግሞ በምሳሌ መልክ የሚያስረዳ እዚህ ጋር ተቀምጧል። መጽሐፋችሁም ላይ አለ። ኤግዛምፕል ይላል to know how many plants there were in a 50 meter square field and through many quadrate to cover 10 meter square and count 50 plants. Use the equation above to calculate the estimated number of the plants in the whole field 50 meter square ውስጥ። እንግዲህ ይሄ ምንድነው? አንድ ቦታ አለ እንድታጠኑ የተሰጣችሁ ነው። የዚህ ቦታ ስፋት 50 ሜትር ስኩዌር ነው እንበል ተሰጥቷል። እንግዲህ በዚህ 50 ሜትር ስኩዌር ውስጥ ያለውን ለማጥናት በአጠቃላይ 50 ስኩዌር ሜትር ቆጥራችሁ ስለማትጨርሱና ያንንም ለማድረግ አስቸጋሪ ስለሆነ ናሙና ጥናታችሁን በ10 ሜትር ስኩዌር ላይ ታደርጋላችሁ ማለት ነው። እዛ 10 ሜትር ስኩዌር ላይ ኳድሬቱን ዘረጋችሁ። ከዛ በኋላ
በኳድሬታችሁ ውስጥ ያሉትን ፕላንቶች ስትቆጥሩ 50 አገኛችሁ እና 50 አገኛችሁ። ይሄንን ዳታ በመያዝ አጠቃላይ በ50 ስኩዌር ሜትር ላይ እናንተ የያዛችሁ ዳታ የሚያሳየው በ10 ሜትር ስኩዌር ላይ ያለውን የፕላንት ብዛት ነው። የአጠቃላይ በ50 ስኩዌር ሜትር ላይ ያለውን ለማግኘት በ10 ሜትር ስኩዌር ላይ 50 ፕላንት እስከተገኙ በ50 ሜትር ስኩዌር ላይ ያሉትን የፕላንት መጠን ቶታል ሳይዝ ለማግኘት እንግዲህ የተሰጠ ጊቭን ኤ 50 ሜትር ስኩዌር ኤ ልብ አድርጉ ኤ ሪፕሬዘንት የሚያደርገው ምን ነው? ቶታል ስቴዲ ኤሪያ ነው። ቶታል ስቴዲ ኤሪያ ነው ኤ ሪፕሬዘንት የሚያደርገው 50 ሜትር ስኩዌር ነው። በአጠቃላይ እንድታጠኑ የተጠየቃችሁት ኤ 10 ሜትር ስኩዌር። ይሄ ደግሞ የናሙና ዚ ኤሪያ ኦፍ ዚ ኳድሬት የኳድሬታችሁ ኤሪያ ነው ጊቭን ነው። ይሄም ኤን ኢዝ ኢኳል ቱ 50 በኳድሬታችሁ ውስጥ ያገኛችሁት የቆጠራችሁት የፕላንት መጠን ደግሞ 50 እጽዋት ነው ማለት ነው። አጠቃላውን ለማግኘት ያቀድሙን ፎርሙላ ትጠቀማላችሁ። ቶታል ፖፑሌሽን ሳይዝ ኢዝ ኢኳል ቱ 50 ኦቨር 10 ታይምስ 50 is equal to 250 plants ማለት ነው። እንግዲህ በዚህ መልኩ በቀላሉ ይሄ ከተሰጣችሁ እኔን እንትን ካላችሁ የቆጠራችሁትን የፕላንት መጠን የኳድራንታችሁን ኤሪያ እንደዚሁም አጠቃላይ ልታጠኑ የተነሳችሁት የመሬት ኤሪያ ስፋት ከታወቀ ያንን ቅድም የተሰጠውን ፎርሙላ በመጠቀም ቶታል ፖፑሌሽን ኦፍ ፕላንት ወይም ሌሎች ኦርጋኒዝሞችን በዚህ መልኩ ካልኩሌት ማድረግ ይቻላል ማለት ነው በቀላሉ። ይሄ እንግዲህ በምሳሌ የተሰጠ ነው። እናንተ አንድ ጋሻም ሁለት ጋሻም አንድ ኢኮሲስተም ላይ ይሄንን ጥናት አጥኑ ብትባሉ ሌላ ተአምር የለም። በዚሁ መንገድ ነው የምታጠኑት ማለት ነው። እሺ ተከታታዮቻችን እንግዲህ የዛሬውን ሌሰን እንዴት ፖፑሌሽን ሳይዝን ኤስቲሜት ማድረግ ወይንም ናሙና በመጠቀም እንዴት አጠቃላይ የፖፑሌሽን ብዛትን ማወቅ እንደምንችል ነው ያየነው። ይሄም በኳድሬት ሜቶድን በመጠቀም እንግዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ በሌሰናችን ማጠቃለያ እንደምንላችሁ የኛ ስኬት መለኪያ የእናንተ እርካታ ነውና ትምህርቱ ላይ ሊታከል ይገባል የምትሉትን ትምህርት አሰጣጡ ላይ የምትሉትን የማሻሻያ ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ